ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የግንቦት ወር 18 በዚህች ቀን የክብር ባለቤት ጌታችን ካረገ በኋላ በ10ኛው ከትንሣኤው በ50ኛው ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እናንተም ከአርያም ኃይልን እስክትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም ያ እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ጴጥሮስም እንዲህ አላቸው፣ እሱም አለቃቸው የሆነ ጌታችን አጽናኚውን ይኸውም መንፈስ ቅዱስ ነው ሊልክልን ተስፋ አስደርጎናል። የምንሰማውንና የምናደርገውን ልብ ያስደርገን ዘንድ። ይህንንም ሲነግራቸው እነሆ የአውሎ ነፋስ ድምፅ ሰሙ። በዓለሙ ውስጥ እንደ እርሱ ያለ የማያውቁት ጣፋጭ መዓዛ አሸተቱ። የተከፋፈሉ የእሳት ላንቃዎችን በእያንዳንዳቸው ላይ ሲወርዱ ታዩ። በአዲስ ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሲሆን 40 ቀን ጾሙ። ሁለተኛም በሐዋርያት ሥራ መጽሐፍ በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ የአውሎ ነፋስ ድምፅ መጣ። ተቀምጠውም የነበሩበት ቤት ሁሉ መላው። የተከፋፈሉ የእሳት ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ። በየራሳቸውም በሀገሩ ሁሉ ቋንቋ ይናገሩ ጀመር፣ መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰባሰቡ፣ በየሀገራቸው ቋንቋ ሲናገሩ ሰምተዋልና። ተደንቀውም በድንጋጤ እንዲህ አሉ፣ እነሆ እሊህ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የፓርቴና የሜድ የኤላሜጥም ሰዎች ስንሆን በሁለት ወንዝም መካከል በይሁዳም በቀጶዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔርን ገናናነት በቋንቋችን ሲናገሩ እነሆ እንሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸውም እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጎሽ የወይን ጠጅ ጠግበዋል አሉ። ጴጥሮስም ከ12ቱ ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደ መሰላችሁ እነዚሁ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር አለ፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰው ሁሉ ላይ ከመንፈሴ አሳድራለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዛዝቶቻችሁም ራእይን ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች በባሪያዎቼ ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትን ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደግሞም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠራ ሁሉ ይድናል። ዳዊትም እንዲህ አለ፣ ቅዱስ መንፈስን ከኔ ላይ አትውሰድብኝ፣ ደስ የሚያሰኝ ደህንነትንም ስጠኝ። በጽኑ መንፈስም አጽናኝ፣ ለዝንጎች ሕግህን እንዳስተምራቸው። ሁለተኛም መንፈስህን ትልካለህ ይፈጠራሉ አለ። ደግሞ ቅዱስ መንፈስህ በጽድቅ ምድር ይምራኝ አለ። ደግሞም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፍ ውስጥ ትንፋስ። ኢሳይያስም እንዲህ አለ፣ በእኔ ሕልውና ላይ ያዋሃድከኝ ሕይወቴ መንፈስ ቅዱስ ለድሆች የምሥራችን እሰብክ ዘንድ ለተማርኩትም ነጻነትን የእግዚአብሔርንም ዓመት የተመረጠ እለው ዘንድ ላከኝ። ጌታችንም እንዲህ አለ፣ ከእናንተ ጋር ሳለሁ ይህን ነገርኳችሁ። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁን ሁሉ ያሳስባችኋል። እኔ ሰላምን እተውላችኋለሁ፣ የአባቴን ሰላም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው ስጦታ አይደለም።
ልባችሁ አይታወክ፣ አትፍሩም። እኔ ሄዳለሁ፣ ወደ እናንተ ተመልሼ እመጣለሁ እንዳልኋችሁ ሰማችሁ። ሁለተኛም ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እሱም ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ምስክሮቼ ናችሁ። እንዳትሰነካከሉ ይህን እነግራችኋለሁ። ከምኵራባቸው ያስወጧችኋል፣ ከዚህም በላይ ደግሞ የሚገድሏችሁ አሉ። ለእግዚአብሔር መሥዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣል። እኔም እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካልሄድኩ ግን አጽናኙ መንፈስ ቅዱስ ወደ እናንተ አይመጣምና፣ ከሄድኩ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ አላመኑምና፣ ስለ ጽድቅ ወደ አብ እሄዳለሁና እንግዲህ አታዩኝም፣ ስለ ፍርድ የዚህ ዓለም ገዥ ይፈርድባታልና አላቸው። የምነግራችሁም ገና ብዙ አለኝ፣ ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እሱ እኔን ይገልጣል፣ ከእኔም ገንዘብ አድርጎ ይነግራችኋል። ለአባቴ ያለው ሁሉ የእኔ ገንዘብ ነውና፣ ስለዚህ ከእኔ ገንዘብ አድርጎ ይነግራችኋል አልኋችሁ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብ እሄዳለሁና። ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ፣ ምንድነው ይህ ነገር? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብ እሄዳለሁና የሚለን? ጌታ ኢየሱስም ሊጠይቁት እንደሚሹ አወቀባቸው። እንዲህም አላቸው፣ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኳችሁ እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ደስታ ይሆንላችኋል። ሰው የሆነበትንም ሥራ በፈጸመ ጊዜ ሂዱና አሕዛብን ሁሉ አስተምሩ፣ ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ በሉ፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችን ኢየሱስ ክርስቶስ ከቸር አባቱ አዳኝና ሕይወት ከሆነ ቅዱስ መንፈሱ ጋር ጌትነት፣ ክብር፣ ምስጋና ይሁን ለዘላለሙ አሜን። ሰላም ለርደትከ ጰራቅሊጦስ አልፋ አዋጋ ትህስስ እምኀበ ተገድፋ አመ ያዐርግ ወልድ ለዓለም እምነ ጽንፋ ከመ ይቤሎሙ ለእለ ስሞን ኬፋ እፌኑ ለክሙ ካልእየ ተስፋ። ሰላም ለርደትከ አምሳለ ነፋስ ረቂቅ ውስተ ጽርሐቲ ሀባለው ደቂቅ ጰራቅሊጦስ ኃይል መንፈሰ ጸጋ ወጽድቅ ይሰደድ እምላሌ ጽልመተ ኃጢአት ጽፋቅ ሶበ ያስተርኢ ስንከ መብረቅ። ሰላም ለዛ አስተርአዮሙ እምነዱ ውስተ ሀተኒ ደቂቀ ሀበ ተአለዱ ኪያሁ መንፈስ ነሲኦሙ ለለ አሐዱ ሐዋርያት ለሲበከ አህጉራተ ዓለም ኦዱ ወሰማዕትኒ ለሕማም ነገዱ። በዚህች ዕለት የአባ አብርሃም ጓደኛ የከበረ አባ ጋርጌ አረፈ። ይህ ቅዱስ የክርስቲያን ወገን ነው። ወላጆቹ ደጎች ጻድቃን ናቸው። ባደገም ጊዜ የወላጆቹን ከብቶች የሚጠብቅ እረኛ ሆነ። ሁል ጊዜም የምንኩስና ልብስ ይለብስ ዘንድ በልቡ ይመኝ ነበር። 14 ዓመትም በሆነው ጊዜ የእግዚአብሔር ጸጋ አነሳችውና በጎቹንም ትቶ ወደ አስቄጥስ ገዳም ሄደ። እየተጓዘም ሳለ ከሩቅ የብርሃን ምሰሶ አየ። ወደ ወንዝም እስከደረሰ ድረስ ወደ እርሱ ሄደ። ከዚያም በኋላ ያ የብርሃን ምሰሶ ከእርሱ ተሰወረ። ያንን ወንዝ በተሻገረ ጊዜ በሽማግሌ አምሳል ሰይጣን ተገለጠለትና ልጄ ሆይ እወቅ፣ ስለ አንተ ልብሱን ቀዶ አባትህን አየሁት። እሱም ያዝናል፣ ያለቅሳል። ተመልሰህ የአባትህን ልብ ልታጽናና ይገባሃል። የዱር አውሬ ነጥቆ የበላህ መስሎታልና አለው። አባ ጋርጌም ደንግጦ 1 ሰዓት ያህል ቆመ። ከዚያ በኋላ የከበረ ወንጌል ከኔ ይልቅ አባትና እናቱን የሚወድ ለኔ ሊሆን አይገባውም፣ ደቀ መዝሙሬም ሊሆን አይችልም ብለዋል ብሎ አሰበ።
ይህንን ባለ ጊዜ ሰይጣን እንደ ጢስ ሆኖ ተበተነ። አባ ጋርጊም ሰይጣን እንደሆነ አወቀ። በዚያን ጊዜም ያ የብርሃን ምሰሶ ደግሞ ተገለጠለት። የእግዚአብሔርም መልአክ በመነኩሴ አምሳል አብሮት ተጓዘ። ቅዱሱም መልአኩን ተከተለው። እርሱም ከአባ አርዮን ገዳም አደረሰው። አባ ጋርጊም ከአንድ ጻድቅ ሰው መነኩሴ ጋር በዚያ 14 ዓመት ወጥ ሳይቀምስ ወይን ሳይጠጣ የአትክልትም ፍሬ ቢሆን በዚያ በ14 ዓመት ያህል ከሚቀመጥ በቀር አልተኛም። ተጋድሎንም በጨመረ ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ሥጋህ እንዳይደክም በመካከለኛ ገድል ተጋደል ብሎሃል ጌታ። ከዚያም በኋላ ሊሠራው የሚገባውን ሥርዓት ሠራለት። ሁል ጊዜ እስከሚመሽ እንዲጾም ትንሽም እንጀራ እንዲበላና ከአራት ሰዓት እስከ መንፈቀ ሌሊት ስለ ሥጋው ረፍት እንዲተኛ በቀረው ሌሊት እስቲነጋ ተግቶ እንዲጸልይ። በዚህም ተጋድሎ ብዙ ዘመናትን እየተጋደለ በኖረ ጊዜ በበረሃ ውስጥ ብቻውን ሊኖር ወደ ጫካ ውስጥ እየተመላለሰ 2 ዓመት ኖረ። ከዚህም በኋላ ጌታ ተገልጾለት ወደ ቦታው እንዲመለስ አዘዘው። ያን ጊዜም አምላካዊት ኃይል ከከበሩ መክሲሞስና ደማቴዎስ ገዳም አደረሰችው። እሷም ለደብሩ አቅራቢያ ናት። ወደ ደብሩም በተመለሰ ጊዜ በዚያን ወቅት አብርሃም ከዓለም ወደዚያ ገዳም መጥቶ ሁለቱም ተገናኙና በአንድነት ተስማምተው የአስቄጥስ ገዳም አበምኔት ወደ ሆነ ወደ አባ ዮሐንስ ደረሱ። እሱም ቦታ ሰጥቷቸው በውስጥ ኖሩ። ያ ቦታም እስከ ዛሬ ታውቆ ይኖራል። ያቺም ዋሻ በግቢግ ትባላለች። የክብር ባለቤት ጌታችን ኢየሱስ ክርስቶስ አለት የሆነ ጣሪያዋን ሰንጥቆ ወደ እነርሱ የወረደባት ናት። እነርሱም ሰገዱለት፣ ሰላምታም ሰጧቸው፣ አጽናኗቸው። ከሳቸው ዘንድ አረገ። በዚያችም ጌታችን በወረደባት መስኮት ብርሃንን አዩ። እስከ ዛሬም የተከፈተች ሆና ትኖራለች። እሊህ ቅዱሳንም ለመነኮሳት የሚሆኑ ብዙ ድርሳናትን ብዙ ተግሳጻትንም ደረሱ። ለአባቶቹ የሚታዘዝና የሚገዛውን አመሰገኑት። ከዚህም በኋላ አባ አብርሃም ጥር 2 ቀን አረፈ። ከእርሱ በኋላ የከበረ አባ ጋርጊ በዚህች በግንቦት ወር በ18 ቀን አረፈ። መላ ዕድሜው 72 ዓመት ሆነ። በዓለም 14 ዓመት በምንኩስና 58 ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትሁን አሜን። ሰላም ለጋርጊ ባህሪገ መርኤት ውስተ ተሐቅ ድኅረ አምደ ብርሃን መርሆ ፍኖተ ፈለግ ከመአልቦ መልአከ ኩነኔ ሥርዓት ወሕግ ፈጸመ ገድሎ ምስለ አብርሃም በደርግ ውሳጤ በዓት ዘስማ በግቢግ። በዚህችም ዕለት የሰማዕት ሲኖዳ መታሰቢያው ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 በዚህች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። በዚህች ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። በዚህች ቀን ከቅዱስ ኤስድሮስ ጋር 805,007 ሰዎች በሰማዕትነት ሞቱ። በዚህች ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። በዚህች ዕለት የከበረ አባት አባ አብየ እግዚእ መታሰቢያው ነው። በረከቱ ከእኛ ጋር ለዘላለም ትኑር አሜን። ዛቅረብኩ ማሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምላቡ ቦላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጸሐፎ እንዘ ይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስቡረ ይማረነ ኢየሱስ ክርስቶስ። ኖላዊ ሚዲያ
የቤተ ክርስቲያን የሆነውን ብቻ